ሰላም ጤና ይስጥልኝ ውድ የጤና 360 ቤተሰቦቻችን እንደምን አላችሁ? ዛሬ ስለ አንድ እጅግ በጣም አስፈላጊ ስለሆነ የሰውነታችን ክፍል እናወራለን። ያ ክፍል ጉበታችን ነው። ብዙ ጊዜ ሰውነታችን ውስጥ መርዛማ ነገሮች ሲከማቹ ቶሎ የመድከም፣ የፊት መገርጣት፣ የምግብ አለመፈጨትና የሆድ መነፋት ምልክቶች ይታዩብናል። ይህ ማለት ጉበታችን እርዳታ እየጠየቀ ነው ማለት ነው። በደቂቃዎች ውስጥ የምታዘጋጁትን ጉበትን የሚያጸዳና ሙሉ ሰውነትን የሚያድስ እጅግ ድንቅ መጠጥ ላሳያችሁ መጥቻለሁ። ይህ ቪዲዮ እስከ መጨረሻው ተመልከቱት፣ ምክንያቱም የጤናችሁ ሚስጥር እዚህ ውስጥ ስላለ። ጉበት በሰውነታችን ውስጥ ከ500 በላይ ስራዎችን ያከናውናል። ደምን ያጠራል፣ መርዛማ ነገሮችን ያስወግዳል እና ለሰውነታችን የሚያስፈልገውን ኃይል ያከማቻል። ነገር ግን በምንመገባቸው ዘመናዊ ምግቦች፣ በኬሚካሎችና ባልተመጣጠነ አኗኗር ጉበታችሁ ይዝላል። ጉበት ሲታመም ደግሞ ሙሉ የሰውነት መዋቅራችን ይናጋል። ብዙዎቻችሁ ሁሌም ይደክመኛል ወይም እንቅልፍ አይወጣልኝም ብላችሁ ታውቃላችሁ። ይህ የጉበት መርዛማ ነገሮች ማስወገድ አለመቻል ምልክት ሊሆን ይችላል። ስለዚህ ዛሬ የምናዘጋጀው መጠጥ እነዚህን ቆሻሻዎች ጠርጎ በማውጣት አዲስ ህይወትን ይሰጣል። ይህን ተአምራዊ መጠጥ ለማዘጋጀት የሚከተሉትን 4 ተፈጥሯዊ ነገሮች ብቻ ያስፈልጉናል። የመጀመሪያው ሎሚ ነው። በቫይታሚን ሲ የበለጸገና ጉበት ኢንዛይሞችን እንዲያመርት የሚረዳ ነው። በመቀጠል ዝንጅብል ነው። የሰውነት መቆጣትን የሚቀንስና የምግብ መፈጨትን የሚያፋጥን ሲሆን ይህም ሌላኛው አስፈላጊ ነገር ነው። በሶስተኛ ላይ የተቀመጠው እርድ ነው። ለጉበት ጤና ቁጥር 1 ተመራጭ የሆነውና የጉበት ሴሎችን የሚያድስ እርድ ነው። በመጨረሻም ማር ለመጠጡ ጣዕም ከመስጠቱ ባለፈ ተፈጥሯዊ ጸረ ባክቴሪያዎችን ያስወግዳል። አዘገጃጀቱ በጣም ቀላል ነው። በመጀመሪያ 1 ብርጭቆ ለብ ያለ ውሃ አዘጋጁ። ውሃው በጣም የፈላ መሆን የለበትም፣ ምክንያቱም የሎሚውን እና የማሩን ጥቅም እንዳያጠፋው። በመቀጠል ግማሽ ሎሚ ውሃ ውስጥ ጨምቁ። በመቀጠልም የተፈጨ ዝንጅብል ወይም ግማሽ ማንኪያ ዝንጅብል ጨምሩበት እና 1/4ኛ የሻይ ማንኪያ እርድ ይጨምሩበት። ሁሉንም በደንብ ካዋሃዳችሁ በኋላ እንደ ምርጫችሁ 1 ማንኪያ ንጹህ ማር ጨምሩበት። ይህ መጠጥ አሁን ለመጠጣት ዝግጁ ነው። ይህንን መጠጥ በየቀኑ ጠዋት በባዶ ሆድ ብትጠጡት የሚከተሉትን ለውጦች ታዩበታላችሁ። በመጀመሪያው ሳምንት ውስጥ የሰውነት መነቃቃት ይሰማችኋል። የቆዳችሁ ጥራት ይጨምራል። እንዲሁም የምግብ መፈጨት ችግራችሁ ይቃለላል። ይህ መጠጥ ጉበትን ብቻ ሳይሆን በሽታ የመከላከል አቅማችሁንም በእጅጉ ያጠናክሯል። በተለይ አሁን ባለንበት ወቅት በሽታን መከላከል ትልቁ የቤት ስራችን ሆኗል። ጤና በገንዘብ ብቻ የሚገዛ ስጦታ አይደለም። ስለዚህ ራሳችሁን ጠብቁ። ይህን መረጃ ለምትወዱት ሰው ሁሉ በማጋራት የብዙዎችን ጤና እንድንታደግ። እናንተስ ለጉበት ጤና ምን ታደርግላችሁ የሚለውን ወይም ይህንን መጠጥ ሞክራችሁት ለውጥ ካያችሁ በኮሜንት አሳውቁኝ። ለተጨማሪ ጠቃሚ የጤና መረጃዎች ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ።